እንዴት ብዬ ከየት እንደምጀምርላችሁ አላውቅም። ግን ማለት ነው እኔ አንድ ነገር ልንገራችሁ። በተለይ በስደት ዓለም ላይ ያላችሁ እህቶቼ ማለት ነው እኔ አዋቂ ሁኝ አይደለም፣ ወይም ደግሞ እኔ ከናንተ የተሻለ አስተሳሰብ ነው ወይም አይደለም። ግን ምንድነው አንዳንድ ጊዜ ማለት ነው ብዙ ጊዜ ምንድነው ስደት ላይ ስንኖር ቀላል መስለው የሚታዩን ግን ከባድ የሆኑ ነገሮች አሉ። ለምሳሌ በአሁን ዘመን ወይም አሁን ባለንበት ጊዜ ማንም ሰው በተለይ በስደት ላይ ማመን እንደሌለባችሁ ማለት ማመን እንደሌለባችሁ ነው አሁን እያሰብኩም ወይም ደግሞ የተረዳሁት ማለት ነው። እሱም ምንድነው እንግዲህ አንዲት እህታችን ደግሞ ትናንትና ህይወቷ አልፏል። የሚያሳዝነው ነገር ደግሞ እዛው ቀርበዋታል ማለት ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን፣ ሙሉ አለም ነኝ። ዛሬ ደግሞ እስኪ አንድ ሀሳብ ልንገራችሁ። ብቻዬን ስለሆንኩኝ የሆነ ነገር ቋ ባለ ቁጥር ራሴን ጥራይን ራሱ አላምነውም እና በጣም ነው የምፈራው። እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ይሄንን ቪዲዮ ፕሊዝ ላይክ በማድረግ ጀምሩት። ላይኩ ያስፈልገኛል። እንግዲህ ዛሬ አንድ ነገር ልንገራችሁ። አንድ ነገር የምነግራችሁ ነገር ቢኖር ቀለል አድርገን የምናስባቸው ነገሮች በህይወታችን ዋጋ ያስከፍሉናል። እናም ምን ለማለት ፈልጌ ነው፣ እኔ በስደት ላይ ብዙ ነገሮች አሳልፌያለሁ። እውነት ለመናገር ግን እኔ አይዶን ነው ወይም ደግሞ ቀኔ ስላልደረሰ ይሆን ይችላል፣ ወይም ደግሞ ፈጣሪ ስለጠበቀኝ። ሁላችንም ፈጣሪ ይጠብቀናል። ግን አንዳንዴም ደግሞ ቀናችን ስለደረሰ ነው ወይም ደግሞ ፈጣሪ ማለት የሁሉም ሰው የሆነ በቃ አጋጣሚ እኔ እንጃ ብቻ አላውቅም። ማለት እንደው እድሜሽ እንኳን ቢደርስ በስደት ላይ እንደው ማንም ሰው ህይወቱ እንዲያልፍ አልፈልግም። ምክንያቱም በቃ እኛ ብንሞት እኔ አንዳንድ ጊዜ አስፋልት እንኳን ስሻገር ቤተሰቦችን ነው የማስበው። የምሬን ነው። አስፋልት ቁሜ ስሻገር እዛም ከወደታችም ከወደ ላይ አይቼ ነው። ምክንያቱም በጣም ነው በተለይ ደግሞ የዚህ ሀገር ሹፌሮች እኔ በጣም ነው የሚገርሙኝ። በቃ ምንም በቃ ባንዴ ነው የሚሄዱት። በቃ በዛ ምክንያት እኔ አስፋልት ስሻገር እንኳን ቤተሰቦችን አስባለሁ። ለምን እዚህ ጋር እኔ አንዴ ወዲ ሙጭ ከሞትኩኝ ቤተሰቦች ናቸው የሚጎዱት፣ በተለይ እናቴ እና አንዲት እህታችን እንግዲህ ሳውዲ አረቢያ ውስጥ መዳሟ ጋር መዳም ቤት እየሰራች እያለ መዳሞች ጠንቋይ ጋር እንደሚሄዱ አላውቅም ነበረ። እና እንግዲህ ልጃቸው ይታመማል። ልጃቸው ሲታመም ጠንቋይ ቤት ይሄዳሉ። ጠንቋይ ቤት ደግሞ ከሄዱ በኋላ አይ የቤት ሰራተኛችሁ ናቸው ናት የበላችሁ፣ ስለዚህ እሷ ካልሞተች ህይወቱ ያልፋል ይሏቸዋል። ይሄ ነገር ኢትዮጵያ ማለት አውቃላችኋ። እንደው ይሄ ነው ባልላችሁም ኢትዮጵያ ውስጥም አለ። በእውነተኛ ታሪክ ላይ የተመሰረተ ዩቲዩብ ላይ እየሰማን ነው፣ ዜና ላይ እየሰማን ነው። ገባችሁ? ልጃችሁ ካልሞተ ሀብታም አትሆኑም፣ ልጃችሁን ገብሩ ምናምን እንሰማልና ሚዲያ ላይ እኔ ባይኔ አላየሁም፣ ግን ሚዲያ ላይ እሰማለሁ። እውነተኛ ታሪክ ላይ የተመሰረተ ተብሎ ማለት ነው። ማንም ሰው የሚያየው ነገር ስለሆነ ማለት ነው። የከሬ ብዬ ባልናገርም ኢትዮጵያ ውስጥ ነገር አለ። ግን እኔ አረቦችም ይሄዳሉ ብዬ አላስብም። እስከዚህ ድረስ ገፍተው ይሄዳሉ ብዬ አላስብም። ባለፈው በህይወት ላይ ሰምቻለሁ። በስም ይታያል ምናምን እንደዚህ ጠንቋይ ጋር ይሄዳሉ ምናምን የሚባል ነገር ሰምቻለሁ ነው። ግን ሳውዲ አረቢያ ውስጥ ጠንቋይ ጋር እንደሚሄዱ አላውቅም። አንደኛ ሃይማኖታቸው አክራሪዎች ናቸው በጣም። እኔ ኖሬበት ስለነበር 2 ዓመት ኖሬ ያለው እና የ7 ዓመት ልጅ በስማምሻ በሉት እንዴት እንደሚሰብክ እንዴት እንደሚናገር እንዴት ቁርአን እንደሚቀራ በቃ እንዴት መጥፎ እኔ የሆነ ነገር መሬት ላይ ሲሄድ ካየሁኝ በቃ የሆነች ነገር ካገደልኩኝ ይቆጣል። ሙሉ ለምንድን ነው አላህ እኮ አይወደውም የሚል ልጅ ነው። እና ምን ያህል አክራሪዎች እንዳሉ አውቃለሁ። እና ግን በዛው ልክ ደግሞ በጠንቋይ በጥንቁርና የሚያምኑ ሰዎች እንዳሉ አላውቅም። እና እኔ አሁን መጨረሻ ላይ የምነግራችሁ ነገር ይህች እህታችን እንግዲህ ከመዳሟ ቤት ምክንያቱም ልጃችን የበላሽው አንቺ ነሽ እንገልሻለን ብለው ረመዳን ከወጣ በኋላ እንገልሻለን ብለዋት እንግዲህ በጆሮዋ ሰምታለች። ይች ልጅ ወረዲ ግን አምርጣለች። ስታመርጥ ማነው በቅርቧ የሚገኘው ሆስፒታል ሐኪም ቤት ሄዳ ፖሊስ ጋር ደውሉልኝ ብላ ፖሊስ ተደውሎ ፖሊስ መጥቶ ከዛ ፖሊሶቹ ደግሞ የምትሰራበት ሰውዬ አንዳንድ ደግሞ ነገሮች ይገጣጠማሉ አይደለ? የምትሰራበት ሰውዬ ደግሞ ፖሊስ ነው።
በቃ ልውሰድሽ ቤት ሲላት እሱ አልፈልግም አልሄድም ምናምን በቃ ወደ ሀገሬ ነው መሄድ የምፈልገው ብላ ወደ ኤጀንሲዋ ወደ ሄደችበት ኤጀንሲ ቢሮ ሄደች። እዛ ከሄደች በኋላ አደረች። በማግስቱ ሽንት ቤት ገብታ ታንቃ ሞተች። በምን? በሻርፕ ለዛውም በሻርፕ እና ይሄ እኔም አይቻለሁ። በነገራችን ላይ እዚህ ሀገር እንትን ይሄ ሶኬቶች ምናምን ራሱ የተለያዩ ናቸው። አሁን አረብ ሀገር ያሉ ሶኬቶች እና እዚህ ያሉ ሶኬቶች ይለያያሉ እና የውሃ ማሞቂያና ውሃ የምንከፍትበት የምንዘጋበት ራሱ ይለያያል እና በቪዲዮ ስናየው ምንም በቃ አይደለም። ያችን የመሰረች ልጅ ረጅም ናት በጣም አጭር የተባሉት እንዲሁም የ7 ዓመት የ6 ዓመት ልጅ አይደርስም እዛ ላይ እንኳን ማለት ነው ታንቃ ሞተችበት የተባለው ነገር ማለት ነው። እኔ ልነጋችሁ የምፈልገው ወረድ ልጅቷ ሞታለች። እሱም አይደለም የሚገርመው እዛ ኤጀንሲ ውስጥ አራፊ ዋናዋ ውክርና ተጥፎ ተልኮላት ነበር አስክሬኑን እንደ ኢትዮጵያ እንድትልክ፣ ግን በ20 ቀኗ ተቀበረች። እኛ የምናውቀው የትኛውም ሀገር ፈላጊ ከሌለው 6 ወር ተቀምጦ ነው ከ6 ወር በኋላ የሚቀበረው አይደል? እንደዛ ነው እኔ የማስበው። ነውም ደግሞ አረብ ሀገር ነው ሳውዲ እንደዛ ነው ሰራ የምንሰማው እውነተኛ ነገር ስለሆነ ሳውዲ ያላችሁን ታውቃላችሁ። እኔ ራሱ ኢትዮጵያ ውስጥ እያለው ወንድሜ ጠፍቶ ምናልባት ሞቶ ከሆነ ምናልባት ደግሞ ፈላጊ የለውም ተብሎ የሚቀመጥበት ምኒልክ ነው ማነው እዛ ሄደናል። እኔና አባቴ ማአት ሬሳ ነው ያለው ማአት አስክሬን ምኒልክ ነው የት ነው ሄዱ በእናታችሁ ይሄ ሬሳ የሚቀመጥበት እዛ ሄደናል። ለምን ወንድሜ ምናልባት እዛ ጋር አስክሬኑ ሞቶ ከሆነ ፈላጊ ስለሌለው መታወቂያ የለውም ወንድሜ ኪስ ውስጥ ነበር በዛ ሰዓትና ምናልባት መታወቂያ ስለሌለው ፈላጊዎች ውስጥ ከሚመጡ ድረስ ተብሎ እዛ ተቀምጦ ከሆነ ብለን ሄደናል። እንኳን የሰረጠና ገብቶ ማለት ነው። እና እንግዲህ እህታችን አምናቸው ነው ሰዎቹን እዛ የኤጀንሲ ቤት ሄዳ የተቀመጠችው፣ ግን በማግስቱ ራሷን አጠፋች ተባለ። ግን እኔ የሚመስለኝ እንደኔ እነዛ ባልየው ፖሊስ ስለሆነ የት ኤጀንሲ እንደሄደች ያውቃል፣ ኤጀንሲዋ ምን እንደሆነ ያውቃል። ምናልባት ልጃችን ከሚሞትብን እሷን ግደውና ገንዘብ እንስጣችሁ ከተባሉ የኛ በቃ እኔ ባሁን ላይ እኔ አበሻ የሚባል ማመን ትቻለሁ። በነገራችን ላይ አበሻ የሚባል እኔ አሁን እዚህ ጋር ህይወቴ ቢያልፍ መዳሜ የምታውቃቸውን አበሾች ወይም ደግሞ የሆነ አበሻ ካየች ወይም ደግሞ ብቻ የሆነ ብትጠራቸው እዚህ ጋር እንደ ሙሉ ምን አላት ስንት ገንዘብ አላት ወይም ደግሞ ብለው የኔን ዕቃ ይፈትሻሉ። ከኔ ጋር ራሱ ከቃዬ ጋር ራሱ የሆነ ውድ ነገር ቢያገኙ ለቤተሰቦች እንደማይሰጡ ይሄ ታወቀ ነው። ምክንያቱም እኔ ይሄን ከሬ እያልኩኝ አይደለም፣ ግን ሰው የሚባል ማመን ትቻለሁ አሁን ላይ እኔ ማለት ነው። ኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭ ያሉ በሩቁ በቃ ብዙም አትራቁ ብዙም አትቅረቡ። ይች ልጅ አሁን ምን አለ እንደው እጇን ሰታ ቢሆን ምን አለ እንደው ጠፍታ ሌላ ቤት ብትሰራ ኑሮ እነሱ አበሾችን አምና ተጠግታ ህይወቷ ከሚያልፍ በቃ አይደለ መቼም እንደው ዝም ብላ ብትሄድ እኮ አበሻ ታገኛለች። አበሻ ስታገኝ እነዛ አበሾች ያስጠጓትና ይችል ስራ ትሰራ ነበር። ከዛ አንድ ቀን እጇን ለፖሊስ ሰጣ ወደ ሀገሯ ትሄድ ነበር። እሷ ግን ኤጀንሲዋን አምና ኤጀንሲዎቹ ጋር ሄዳ ህይወቷ አለፈ። እና እኔ በዚህ አጋጣሚ በሆነ ችግር በሆነ አጋጣሚ መዳማችሁ ችግር ውስጥ የምታደርስባችሁ ከሆነ ጥፉና ዝም ብላችሁ ሂዱ። በቃ ዝም ብላችሁ ሂዱ መንገድ ላይ እግዚአብሔርን ሰው ታገኛላችሁ። የትኛውም ስደት አበሻ ታገኛላችሁ፣ የትኛውም ሀገር ማለት ነው። ይሄ የምታውቋቸው ሰዎች ጋር አትሄዱ። በቃ ወይ ኤጀንሲም ሊሆን ይችላል ወይም ጓደኛችሁ በቃ የምታውቁ ሰው ጋር አትሄዱ። ለምን እነዛ ሰዎች አሳልፈው ይሰጧችኋል። በቃ አሳልፈው። ይች ልጅ እንግዲህ መሞት ብትፈልግ ነው እዛ መዳን ቤት አትሞትም እንዴ? መሞት ብትፈልግ ለምን ታነቀች? ምክንያት አልገባኝም። መሞት የፈለገ ሰው እኮ ወዲያውኑ አስፋልት ሲወጣ መኪና ውስጥ መግባት ይችላል። ወይም ደግሞ መሞት የሚፈልግ ሰው ይች ልጅ አንድ ቀን አድራ በማግስቱ እንዴት ነው እራሷ ልታጠፋ የምትችለው? ለምን አልገባኝም። ይች ልጅ አንድና አንድ ራሷን አጥፍታ ሳይሆን እነሱ ናቸው አሳልፈው የሰጧት። ማለት እነሱ ናቸው የገደሏት። አንድ ሰው እውነት ካለው ይቺ ዋና ተብየዋ ይቺ ውክርና ተጥፎላት ኢትዮጵያ አስክሬኑን እንድትልክ የተባለችው ሴትዬ ደግሞ ይኸው ነቅረቢ ስትባል አልቀርብም አለች። ለምን ምን ያለበት ዝላይ አይችልም እንደሚባለው ሆና ማለት ነው። እና አንዳንድ ጊዜ እኔ እንጃ አይሩ ነው ለምን እንደው አላቅም።
እኛ አበሾች ተጨቃክነናል። በየሄድንበት ነው የምንሞተው፣ በየሄድንበት ነው የምናለቅሰው፣ በየሄድንበት ነው ብዙ ነገሮች የምናሳልፈው። እና ይሄ መቼ ማለት አይደለም መቼ ይሄ አሁን ላይ ነፍስ ይማር እኮ የሆነ እንኳን ደስ አለሽ እንደማለት እኮ ሆኗል። አሁን ላይ እኮ እንኳን ደስ አለሽ እንኳን ደስ አለ ከምንለው ይልቅ ነፍስ ይማር የሚለው በዝቷል። እኔ አሁን ነፍስ ይማር ፌስቡክ ላይ እንደሄድ ነፍስ ይማር፣ ቲክቶክ ላይ እንደሄድ ነፍስ ይማር፣ ዩቲዩብ ላይ ነፍስ በቃ ነፍስ ይማር በጣም በዝቷል። ነፍስ ይማር በተቃራኒው እንኳን ደስ አላችሁ እንደማለት እየሆነብኝ ነው ያለው ማለት ነው። እኔ እና አንዳንድ ጊዜ ስደት ዓለም ላይ ያላችሁ እህቶቼ መዳማችሁ ጋር ችግር ኑሮ ጠፍታችሁ የምታውቋቸው ሰዎች ጋር አትሄዱ፣ ወይም ደግሞ ኤጀንሲያችሁ ጋር አትሄዱ። በቃ ኤጀንሲያችሁ ጋር ሄዳችሁ እኔ ማለት አንዳንድ ጊዜ እንደዚህ በቃ ቤት ውስጥ ስትገቡ የሆነ የሚጨንቅ ከሆነ የሆነ የሚደብራችሁ ነገር ከሆነ የሆነ የሚያስፈራ ነገር ካለ ብራችሁ ሁሉንም አትላኩ። ትንሽ ሴቭ አድርጉ። የምሬን እኮ ነው። ከዛ የፈለጋችሁትን ወጣችሁ ታክሲ ይዛችሁ ያ ባለ ታክሲ ይሄን ያህል ከፍልሃለሁ ፕሊስ እንደዚህ ቦታ ውሰዲ ወይም ደግሞ አበሻ ያለበት ቦታ ውሰዲ ብትሉት ይወስዳችኋል። ከማታውቋቸው ሰዎች ጋር የማታውቋቸው ሰዎች አሳልፈው አይሰጧችሁም። እነዛ ግን አሁን ይቺ ኤጀንሲዋ አሳልፋን የሰጠቻት አሳልፋን ህይወቷ እንዴት ያደረገችው ይቺ ልጅ መሞት ብትፈልግ ነው ልክ እንደመጣች የዛን ወራት ማታ የሆነ ነገር ሆና መሞት ትችላለች። እንደውም ውጭ ሀገር እኮ አለ በጣም ብዙ መድኃኒቶች አሉ አይደል ቤት የምናጠዳበት በጣም ብዙ ለእጃችን እንኳን ከሚካ በጣም ጓንት ካላደረግን እጃችንን የሚቆራርጡ እኮ በጣም ብዙ ዲቶር ምናምን አለ። ገባችሁ? እና እንዴት በቃ የእውነት በጣም ነው ያሳዘነችኝ ከልጅቷ እናቲቱ ሀዘን ከእናት ልጄ ብላ ስትቀር እናት ልጄ ብላ ስታለቅስ በጣም ነው የሚያሳዝነው ይበል። እና ስደት ላይ ስትኖሩ ተጠንቀቁ። የእውነት ከሚያውቁት ምን የማያውቁት ምን ይሻላል እንደሚባለው ነው። እና አሁን ላይ ጊዜው ከፍቷል። እያያችሁ ነው ሚዲያ ላይ አብረው በልተው አብረው ጠጥተው ሚዲያ ላይ ሲወቃቀሱ አብረው በልተው አብረው እንትን ብለው ተወጋግተው ሲሞቱ ሀናን ለምሳሌ ሀና የሀገሯ ልጆች ጋር ነው ከሀገር ልጆች ጋር ከማውቃቸው ሰዎች ጋር ነው የሚሄደው ብላ ባሏን ተናግራ ባሏ በቃ የሀገሯ ልጆች ናቸው ክፉም ነገር አያደርሱባትም ምንም አትሆንም ብሏል እንዴ ከሀገራቸው ልጆች ጋር አብረው ልከዋት ሀናን ጥለዋት የሄዱት። ሀና ወንድሟ ቢሆን ወይ ባሏ ቢሆን ካጠገቧ ማንም ሰው ጥሏት አይሄድም ነበረ። ገባችሁ? ስለዚህ ማንም በአሁኑ ሰዓት ማመን የለባችሁም እንዳታምኑ።